ስለዚህ አንድ ሰው ይህን የፕሮቴስታንቶችን ትምህርት የራዲካል ሪፎርመሮችን ትምህርት የሚይዝ ከሆነ ከመጽሐፍ ቅዱስ ሙሉ በሙሉ በተቃራኒ ነው የሚቆመው ማለት ነው። እነሱ የሚሉት ትምህርት እውነት ከሆነ ክርስቶስ ቃሉን አልጠበቀም ማለት ነው። ይህ ደግሞ ውሸት ነው ማለት ነው። አንድ ሰው ግሬት አፖስተሲን ወይም ቤተክርስቲያን ጠፍታለች ብሎ ለማመን ከመጽሐፍ ቅዱስ አጌንስት መቆም አለበት ማለት፣ ከክርስቶስ ቃል ተቃራኒ መቆም አለበት ማለት ነው። አሁን የቶማስ ወንጌል የሚባል አለ፣ የማርያም መግደላዊት ወንጌል የሚባል አለ። ኖስቲኮች ይጻፏቸው ሐሰተኛ መጽሐፍት ማለት ነው። ክርስቶስ ምንድን ያለው? የገሃነም ደጆች አይችሏትም ያለው። ስለዚህ እነዚህ ቤተክርስቲያን ጠፍታለች፣ ተሳስታለች፣ በዚህ ክፍለ ዘመን ጠፍታለች የሚሉ ሰዎች የክርስቶስ ቃልን የተቃወሙት ነው ማለት ነው። ሰላም፣ እንዴት ናችሁ? የማስያስ ቲዩብ ነው። ለቻናሉ አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ አድርጉ። በዛሬው ቪዲዮ እንግዲህ ለማየት የምንሞክረው በፕሮቴስታንቶቹ ዘንድ እና በሌሎች በሞርሞን የሚባሉ ቸርቾች ዘ ግሬት አፖስተሲ የሚባል ቤተክርስቲያን ተሳስታ ነበር፣ ጠፍታ ነበር የሚል ሐሰተኛ ዶክትሪን አላቸው። ለእሱ እንግዲህ ምላሽ የምንሰጥበት ቪዲዮ ነው ማለት ነው ዛሬ። የግሬት አፖስተሲ የሚባለው ትምህርት እንግዲህ የተጀመረው በአናባፕቲስቶች ወይም ራዲካል ሪፎርመርስ በሚባሉ በ16ኛ ክፍለ ዘመን በነበሩ ሰዎች ናቸው። ማርቲን ሉተር እና ጆን ካልቪን የካቶሊክ ቤተክርስቲያንን ተቃውመው ሪቮልት አድርገው ሲወጡ፣ በሌላው ተቃራኒ ደግሞ የነ ማርቲን ሉተርን እና የነ ጆን ካልቪንን ትምህርት የሚቃወሙ የካቶሊክንም ትምህርት የሚቃወሙ ራዲካል ሪፎርመርስ የሚባሉ ሌሎች ዲኖሚኔሽኖች ነበሩ። አሁን አናባፕቲስት የሚባሉ ሜኖናይትስ የሚባሉ አሁን ቃለ ሕይወት ተብለው የሚጠሩ ራሳቸውን የቻሉ ቸርቾች አሉ። ራዲካል ሪፎርመርስ ከሚባሉት አንዶቹ አናባፕቲስቶች በጣም ታዋቂዎች ናቸው። ከራዲካል ሪፎርመርስ ከሚባሉት ማነው? አናባፕቲስቶች የህፃናትን ጥምቀት የማይቀበሉ፣ በክርስቶስ ቅዱስ ሥጋውና ክቡር ደሙ በቅዱስ ቁርባን የማያምኑ እንደዚህ አይነት ሴክቶች ናቸው ማለት ነው። ስለዚህ እነዚህ ሴክቶች የግሬት አፖስተሲ የሚባለውን ቤተክርስቲያን ጠፍታ ነበር፣ ተሳስታ ነበር የሚለውን ትምህርት የጀመሩት እነሱ እንደሆኑ ይነገርላቸዋል። ይህን ያሉበትን ምክንያት ምንድን ነው ብለን ስናጠና ራዲካል ሪፎርመርሶች እንግዲህ ሲጀምሩ በ16ኛ ክፍለ ዘመን ከካቶሊክ ቤተክርስቲያን ወጥተው እነሱም እንደነ ሉተር የራሳቸውን ቸርች አይደንቲፋይ አድርገው ሲወጡ፣ ፎርም አድርገው ሲወጡ ምን ማለት ይጀምራሉ? ስለ ጥንቷ ቤተክርስቲያን ማሰብ ይጀምራሉ ማለት ነው። የጥንቱ ክርስትና ምን ሆኖ ነው አሁን አዲስ ቸርች ፎርም ያደረግነው? እነ ሉተርም አዲስ ቸርች ፎርም ያደረጉት ብለው ማሰብ ይጀምራሉ ማለት ነው። በዚህ ጊዜ ነው እንግዲህ የጥንቷ ቤተክርስቲያን የመጨረሻው ሐዋርያው ከሞተበት እና ቆስጠንጢኖስ እስከሞተበት ድረስ ባለው ታይም ፔሪየድ ውስጥ ቤተክርስቲያን ሙሉ በሙሉ ትምህርቷን ትታ ጠፍታለች። እውነተኛ ወንጌል አይሰበክም፣ እውነተኛ ትምህርት የለም ብለው ነበር እንትን ያሉት ማለት ነው። ይህ ትምህርት ግን ምን አይነት ሐሰተኛ ትምህርት እንደሆነ ከመጽሐፍ ቅዱስ አንጻር እናየዋለን ማለት ነው። አናባፕቲስቶች እንዳልኳችሁ ቤተክርስቲያን ጠፍታ ነበር የሚሉት የመጨረሻ ሐዋርያ ከሞተበት እስከ ቆስጠንጢኖስ ከተነሳበት ጊዜ ነው ይላሉ። ሌሎቹ ደግሞ ሞርሞኖች የመጨረሻ ሐዋርያው እንደሞተ ነው ብለው ይናገራሉ ማለት ነው። ስለዚህ ይህ ትምህርት ከመጽሐፍ ቅዱሳዊ አንጻር ምን ያህል ኤረር እንደሆነ ዛሬ እናያለን ማለት ነው። የመጀመሪያው ክርስቶስ ቃል ገብቶ ነበር ማለት ነው። ትዝ የሚላችሁ ከሆነ በማቴዎስ ወንጌል ምዕራፍ 16 ላይ ክርስቶስ በፊልጶስ ቄሳሪያ በሚባል ቦታ ላይ ሐዋርያትን እንዲህ ሲል ይጠይቃቸዋል ማለት ነው። ሰዎች የሰው ልጅ ማን ብለው ይጠሩታል ብሎ ጴጥሮስንና ሌሎችን ሐዋርያትን ክርስቶስ ይጠይቃቸዋል ማለት ነው። ከዛ ሐዋርያት እንዲህ ሲሉ ይመልሳሉ። አንዳንዶቹ ነቢያት ነህ ይለዋል፣ አንዳንዶቹ ኤልያስ ነህ ይለዋል፣ አንዳንዶቹ ኤርሚያስ ነህ ይለዋል ብለው መለሱለት ማለት ነው። ከዛ ክርስቶስ ምንድን ያላቸው? እናንተስ እኔ ማን እንደሆንኩ ትላላችኋል? በዚህ ጊዜ ነው እንግዲህ ስምዖን የሚባለው ጴጥሮስ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ ይመልስለታል ማለት ነው። ክርስቶስም ይህን ቃሉን ይዞ ስምዖን ስምዖን ሆይ በሰማይ ያለው አባቴ እንጂ ይህን ስጋና ደም አልገለጠልህም ብሎ ይነግረዋል። ከዛ በኋላ ክርስቶስ ምንድን የሚለው? እነሆ በዚች ዓለት ላይ ቤተክርስቲያኔን እሰራታለሁ፣ የገሃነም ደጆችም አይችሏትም ብሎ ክርስቶስ ለጴጥሮስ ይነግረዋል። ቤተክርስቲያኔን በዚች ዓለት ላይ እሰራታለሁ፣ የገሃነም ደጆችም አይችሏትም ያለው ክርስቶስ። ይህ የክርስቶስ ቃል ነው። ክርስቶስ ምንድን ያለው? የገሃነም ደጆች አይችሏትም ያለው። ስለዚህ እነዚህ ቤተክርስቲያን ጠፍታለች፣ ተሳስታለች፣ በዚህ ክፍለ ዘመን ጠፍታለች የሚሉ ሰዎች የክርስቶስ ቃልን የተቃወሙት ነው ማለት ነው። ክርስቶስ የገሃነም ደጆች ቤተክርስቲያንን አይችላትም ብሎ ተናግሯል። እነሱ ደግሞ የገሃነም ደጆች ችሏታል ብለው እንደዚህ አይነት ሴንስ ያለው ንግግር ይናገራሉ ማለት ነው። ሐዋርያው እንደሞተ ጠፋ ማለት፣ ቆስጠንጢኖስ ሲነሳ ቤተክርስቲያን ሙሉ በሙሉ ጠፋች ማለት የክርስቶስ ቃልን እንደማጠፍ ነው ማለት ነው። ሌላው ሁለተኛው እንግዲህ የምናገኘው በማቴዎስ ወንጌል ምዕራፍ 28 ጀምሮ ያለውን ቃል ነው። ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ሐዋርያቶችን እንዲህ ይላቸዋል። አሁንም ሰብስቧቸው እንዲህ ይላቸዋል፣ እነሆ ስልጣን ሁሉ በሰማይና በምድር ተሰጠኝ ብሎ ይነግራቸዋል።
ከዛ ቀጥሎ ምን ይላል? እነሆ ወደ አሕዛብ ሄዳችሁ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው፣ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሎ ተናግሯል ማለት ነው። ክርስቶስ ይህን ቃል ከተናገረ በኋላ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ካለ በኋላ እንግዲህ አሁን በአባቱ ቀኝ በሰማይ ነው የሚገኘው። እስከ ዓለም ፍጻሜ ከእናንተ ጋር ነኝ ማለቱ በቤተ ክርስቲያን ውስጥ ነው፣ በሐዋርያዊ ትምህርት ነው፣ በሐዋርያዊ ክህነት ነው። ይህ እንግዲህ በጣም ግልጽ ነው ለቀደሙ አባቶቻችን ኤንሸንት ቸርች ፋዘርስ የምንላቸው በጣም ግልጽ የሆነ ነገር ነው። ክርስቶስ ከቤተ ክርስቲያኑ ጋር እንደሚቆይ እስከ ዓለም ፍጻሜ ድረስ እንደሚቆይ ቃል ገብቶ ተናግሯል ማለት እስከ ዓለም ፍጻሜ ድረስ ብሎ ማለት። ስለዚህ አሁንም ለምሳሌ የቤተ ክርስቲያን ጠፍታ ነበር፣ በዚህ ክፍለ ዘመን ጠፋች የሚለው ትምህርት ይህንኑ ቃል የክርስቶስን ቃል ይቃወማሉ ማለት ነው። ክርስቶስ የቃል የገባውን ቃል ያጥፋሉ ማለት ነው። ሌላው እንግዲህ ክርስቶስ የቤተ ክርስቲያን ራስ እንደሆነ በተለያዩ የቅዱስ ጳውሎስ መልእክታት ላይ ተጽፎ እናገኛለን። በቆላሲስ መልእክቱ ላይ ቅዱስ ጳውሎስ እንዴት ክርስቶስ የቤተ ክርስቲያን ራስ እንደሆነ ይናገራል። በኤፌሶን መልእክቱ ላይ ቅዱስ ጳውሎስ በድጋሚ ክርስቶስ የቤተ ክርስቲያን ራስ ነው ሲል ይናገራል ማለት ነው። ስለዚህ አሁንም ቤተ ክርስቲያን ተሳስታ ነበር፣ ጠፍታ ነበር ማለት የቤተ ክርስቲያን ራስ የሆነው ክርስቶስ ተሳስቶ ነበር፣ ራሱ ተሳስቶ ነበር ያሰኛል ማለት ነው። ስለዚህ ይህ ትምህርት ምን ያህል አደገኛ ምን ያህል ሐሰተኛ ትምህርት እንደሆነ የተመለከታችሁት እንድታዩት ፈልጌ ነው ማለት ነው። በቅዱስ ጳውሎስ በተለያዩ መልእክቶቹ ላይ ክርስቶስ የቤተ ክርስቲያን ራስ ነው ይላል። እንደውም እኮ ቅዱስ ጳውሎስ በሐዋርያ ሥራ ምዕራፍ 9 ላይ በደማስቆ ያሉ ክርስቲያኖችን ሊያሳድድ ሲሄድ ምንድን ያለው? ክርስቶስን አያውቀውም። እንግዲህ ቅዱስ ጳውሎስ ከዛ በፊት ሳኦል ሳኦል ስለምን ታሳድደኛለህ ነበር ያለው ክርስቶስ ማለት። ጳውሎስ ግን እያሳደደ የነበረው ወይም ሊያሳድ እየሄደ የነበረው በደማስቆ የነበሩ ክርስቲያኖችን ነው እንጂ ክርስቶስን አይደለም። ስለዚህ ክርስቶስ የቤተክርስቲያን ራስ እንደሆነ የዛን ጊዜ ገባው ማለት ነው። ከዛ በኋላ ነው እንግዲህ ክርስቶስ የቤተክርስቲያን ራስ ነው ብሎ መናገር የጀመረው። ስለዚህ ቤተክርስቲያን ጠፍታ ነበር፣ ተሳስታ ነበር ማለት የቤተክርስቲያን ራስ የሆነው ክርስቶስ ራሱ ስለሆነ ራሱ ተሳስቷል ያሰኛል ማለት። ስለዚህ ይህ በጣም ሐሰተኛ ትምህርት ነው ማለት ነው። ሌላው በክርስቶስ ራሱ የተናገረው በዮሐንስ ወንጌል ምዕራፍ 14፣ ምዕራፍ 15፣ ምዕራፍ 16 ላይ እንደምናገኘው ክርስቶስ እኔ ብሄድ ይሻላችኋል፣ እኔ ከሄድኩ አጽናኙን እልክላችኋለሁ፣ አጽናኙም ወደ እውነት ሁሉ ይመራችኋል ብሎ ስለ መንፈስ ቅዱስ ተናግሯል ማለት ነው። መንፈስ ቅዱስ በቤተ ክርስቲያን የሚኖረውን ሚና ሲናገር፣ ቤተ ክርስቲያን ወደ እውነት ሁሉ እንደሚመራት ሲናገር ማለት ነው። ይሄ ግሬት አፖስተሲ የሚባለውን ትምህርት የሚጠቀሙ ሰዎች የሚቀበሉ ሰዎች ሁሉ መንፈስ ቅዱስ ቤተክርስቲያንን አልመራትም አልጠበቃትም እያሉ ነበር ማለት ነው። መንፈስ ቅዱስ በቤተክርስቲያን ላይም አልወረደም ማለታቸው ነው ማለት። ስለዚህ በጣም አደገኛ ትምህርት ነው ማለት ነው። ሌላው እንግዲህ ቅዱስ ጳውሎስ በጢሞቴዎስ መልእክት ላይ የሚናገረው ነው። አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 15 ላይ ቤተክርስቲያንን እንዲህ ሲል ይገልጻታል። ቤቱም የእውነት አምድና መሰረት ነው፣ እርሱም የሕያው የእግዚአብሔር ቤተክርስቲያን ነው ብሎ ቅዱስ ጳውሎስ ስለ ቤተክርስቲያን ይናገራል ማለት ነው። ስለዚህ እውነት ሁሉ የሚገኘው ከዚህ ቤተክርስቲያን ነው። ቤቱም የእውነት አምድና መሰረት ነው ብሎ ተናግሯል ማለት ቅዱስ ጳውሎስ። እውነት ሁሉ የሚገኘው ከዚህ ቤተክርስቲያን ነው። ለምሳሌ እኮ የመጽሐፍ ቅዱስ ቀኖና ራሱ መጽሐፍ ቅዱስ ውስጥ መግባት ያለባቸውን መጽሐፍት፣ መጽሐፍ ቅዱስ ውስጥ መግባት ከሌለባቸው መጽሐፍት ለይታ የሰጠችው ቤተክርስቲያን ነች። እነዚህ መጽሐፍት መጽሐፍ ቅዱስ ውስጥ መግባት አለባቸው፣ እነዚህ ደግሞ ሄሬቲካል ቡኮች ናቸው፣ የኑፋቄ ትምህርቶች ናቸው ብላ ለይታ ያስቀመጠችው ራሱ ቤተክርስቲያን ነች ማለት ነው። ሌላው እንግዲህ ታሪካዊ ማስረጃዎች ናቸው ማለት እነዚህ አናባፕቲስቶች፣ ራዲካል ሪፎርመሮች፣ ሌሎችም ፕሮቴስታንቶች አሁን የጥንቷ ቤተክርስቲያን ተሳስታ ነበር ሲሉ ምንም አይነት ቤዝ የላቸውም። እኛ ግን ሂስቶሪካል ኤቪደንስ አለን፣ ታሪካዊ ማስረጃዎች ራሱ አሉን ማለት ነው። ከመጽሐፍ ቅዱሳዊ ማስረጃዎች በተጨማሪም ታሪካዊ ማስረጃዎች አሉን። በዘመናት ሁሉ ቤተክርስቲያን ጸንታ እንደነበር ትምህርቷን ሳትቀይር እስከ ዛሬ ድረስ እንዳለች እናውቃለን ማለት ነው። ዛሬ የምናስተምረው ትምህርታችን ከጥንት ከነበሩ ክርስቲያኖች ጋር አንድ አይነት ትምህርት እንደሆነ እናውቃለን። እነሱ ግን ራዲካል ሪፎርመሮችም ሌሎችም ሪፎርመሮች እነሱ ያመጡት ትምህርት ከድሮ ከጥንታዊ ክርስቲያኖች ከነበራቸው ትምህርቶች ጋር አንድ አይነት ስላልሆነ ማች ስላላደረገ ብቻ አዲስ ዶክትሪን ይዘው መጥቷል ማለት ነው። የእኛ ዶክትሪን ግን ከጥንት ከነበሩ ክርስቲያኖች ጋር አንድ አይነት ትምህርት ነው። አሁን ለምሳሌ ኢግኔሽየስ የሚባለውን ታውቁታላችሁ። አግናጢዮስ ለአንበሳ የተሰጠው ማለት ነው። አግናጢዮስ ምጡ ለአንበሳ የምንለው እሱ አሁን ሐዋርያቶችን ራሱ በአካል የሚያውቋቸው ሰው ነው። የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር እንደነበረ እንግዲህ በታሪክ እናውቃለን። አግናጢዮስ ለምሳሌ ምን ይላል? በመልእክቶቹ ላይ ቅዱስ ቁርባን እውነተኛ የክርስቶስ ሥጋና ደም እንደሆነ ይናገራል። ይህን ኬት አገኘው ብላችሁ ብትጠይቁ ከራሱ ከዮሐንስ ወንጌላዊ ነው። ዮሐንስ በዮሐንስ ወንጌል ምዕራፍ 6 ከቁጥር 50 ጀምሮ የሚናገረው ክርስቶስ እውነተኛ ሥጋዬ ነው እውነተኛ ደሜ ነው ብሎ የሚናገረውን ከራሱ ተረድቶ አግናጢዮስ ተናግሯል። እና ሁሉም ይህን ነበር ሲያስተምሩ የነበረው። አግናጢዮስም በሉት፣ ፖሊካርፐስም፣ ሄሬኒዮስም፣ ኤፍሬምም፣ አትናቴዎስም እንዲህ እያልን ዮሐንስ አፈወርቅ ሁሉም አንድ አይነት ትምህርት ነው ሲያስተምሩ የነበሩት ማለት ነው። ስለዚህ እነዚህ አናባፕቲስቶች የሚባሉ ራዲካል ሪፎርመሮች ይህን እነዚህ ኤንሸንት ክርስቲያን የነበሩ ሰዎች እንዳለ
ሁሉም ቦታ የሚታመነውን ትምህርት ያ ቋሚ የነበረውን ትምህርት በመቃወም አዲስ ትምህርት አምጥተው ነበር ማለት ነው። ይህ ምንድነው? ግሬት አፖስተሲ ይባላል። ቤተክርስቲያን ተሳስታ ጠፍታ ነበር የሚለው ትምህርት ነው። ስለዚህ አንድ ሰው ግሬት አፖስተሲን ወይም ቤተክርስቲያን ጠፍታለች ብሎ ለማመን ከመጽሐፍ ቅዱስ አጌንስት መቆም አለበት ማለት ነው። ከክርስቶስ ቃል ተቃራኒ መቆም አለበት ማለት ነው። ስለዚህ በሚገርም ሁኔታ ቤተክርስቲያን ተሳስታ ነበር የሚሉ ሰዎች መጽሐፍ ቅዱስን የሰጠችውን አካል ራሱ ይቃወማሉ ማለት ነው። መጽሐፍ ቅዱስን የሰጠችው እንግዲህ ቤተክርስቲያን እንደሆነች ተናግሬያለሁ አይደል? እነዚህ ናቸው መጽሐፍ ቅዱስ ውስጥ መግባት ያለባቸው፣ እነዚህ ደግሞ መጽሐፍ ቅዱስ መግባት የለባቸውም ብላ ለይታ ያወጣችው ቤተክርስቲያን እንደሆነች እናውቃለን። አሁን የቶማስ ወንጌል የሚባል አለ፣ የማርያም መግደላዊት ወንጌል የሚባል አለ። ኖስቲኮች ይጻፏቸው ሐሰተኛ መጽሐፍት ማለት ነው። እነዚህን ከመጽሐፍ ቅዱስ አውጥታ መጽሐፍ ቅዱስ ውስጥ መግባት ያለባቸው መጽሐፍት እነዚህ ናቸው። የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል፣ የዮሐንስ ወንጌል፣ ሌሎችም የቅዱስ ጳውሎስ መልእክታት እነዚህ ናቸው ብላ የሰጠችን ቤተክርስቲያን ነች። ቤተክርስቲያን እነዚህን ራሱ ስታደርግ መንፈስ ቅዱስ አልመራትም ወደ ማለት ያሰኘባቸዋል ማለት። ስለዚህ ይህን ትምህርት የሚቀበሉ ሰዎች ከመጽሐፍ ቅዱስም ጋር ከክርስቶስም ጋር በጣም ፈጽሞ የተለያዩ ሰዎች ናቸው ማለት ነው። ስለዚህ አንድ ሰው ይህን የፕሮቴስታንቶችን ትምህርት የራዲካል ሪፎርመሮችን ትምህርት የሚይዝ ከሆነ ከመጽሐፍ ቅዱስ ሙሉ በሙሉ በተቃራኒ ነው የሚቆመው ማለት ነው። አይዘር ይሄ እነሱ የሚሉት ትምህርት እውነት ከሆነ ክርስቶስ ቃሉን አልጠበቀም ማለት ነው። ይህ ደግሞ ውሸት ነው ማለት። ስለዚህ ይህ ትምህርት ምንም አይነት መጽሐፍ ቅዱሳዊ ማስረጃ የለውም፣ ታሪካዊ ማስረጃ የለውም። በጣም የተሳሳተ ትምህርት ነው ማለት ነው። የዛሬው ቪዲዮ ይህን ይመስል ነበር። ሀሳብ አስተያየታችሁን በኮመንት ስር አሳውቁን። ቪዲዮውን ሼር እና ላይክ ማድረጋችሁን አትርሱ። ሰላም።